ዛሬ ከኔ ያከናችሁ እንግዲህ ተርኪሽ ኮፍታ ከማካፊያ ነው እንደምታዩት። Welcome to Turkey! ሳልፍ ታውቃለህ? ይሄ ቢላ እዚህ ላይ መስከት ያለው እንጂ ተበልቼ ነበር አተረፍከኝ። ከሙን ስለምወድ ግን ሼፍ ሙላው እንደተመቸ ይገባበት 50 አዳነ ኮፍታ ብሉኝ ነው የሚለው። አንተ ከይሲ የኔ ይበላል ከነዚህ የቁመት ለናችሁ እንደመሰነበታችሁ ሼፍና አስተፍራ ነኝ። ዛሬ ለየት ያለ ፕሮግራም ይዤላችሁ መጥቻለሁ። በነገራችን ላይ በዩቲዩብ 50,000 ሰብስክራይብ ደርሰናል። ይሄን በማስመልከት እንግዲህ ከተለያዩ የምግብ ዝግጅት ባለሙያዎች ጋር ምግብ ለመስራት ዝግጅት አድርገን ጨርሰናል። ዛሬ መጀመሪያ እንግዲህ ዶኒስ ግን ትክክለኛ ስም ነው አዶኒያስ። እኛ በዶኒስ ነው የምናውቀውና አክብረኝ ስለመጣ በጣም አመሰግናለሁ። ቴንክ ዩ ሼፍ፣ ደስ ብሎኛል። እንግዲህ የቁመት ነገር ከግምት አስገብታችሁልኝ ወደ ቀጻው እንገባለን። የዘንድሮ ልጆች እንግዲህ በጣም ትንሽ ቁመታችሁ ላጥ ይላል። እንግዲህ ምግቡ ነው መሰለኝ ምግቡ አመጋገብ። ስለዚህ ዛሬ ከዶኒ ጋር እንግዲህ ምግቦች የሰራ ቆይታ እናደርጋለን። አንድ ምግብ ዶኒ በጣም የሚወደው ምግብ ሲባል ሰምቻለሁ እና የቱርክ ምግብ አፍቃሪ ነው ይባል ሰምቻለሁ። ልክ ነው። ምንድን ነው ምክንያቱ? ቢሆን አጋጣሚ ቱርክ የመሄድ እድል ገጥሞኝ ነበር እና ከምናስበው በላይ በጣም ዲቴል የሆነ የምግብ ካልቸር ነው ያላቸው፣ ስትሪት ፉዳቸው ምናምን እና በዛ ፍቅር እንዲይዘኝ እንግዲህ ዛስቴር እንግዲህ እንትን ኮፍታ ትወዳለህ አሉኝ። እውነት ነው። ለምን አላሰራሁም ብዬ ነው አስቤ አላደርገው። እንግዲህ ትክክል ኮንኳ ቼክ ታደርግልኛለህ። ግባት አዘጋጅቼልሃለሁ። በዛ ግባት እንግዲህ ካንተ ጋር ኮፍታ እናዘጋጃለን። እንግዲህ እዛ ያያትን ማለት ነው። በጣም ጥሩ። ስለዚህ ከምን እንጀምር? ግባትን አስተዋውቅ መጀመሪያ። ምን ግባቶች ናቸው? እዚህ ጋር የምታየው እንግዲህ እንደምትመለከቱት የተፈጨ ስጋ አዘጋጅቻለሁ። በተወሰነ መልኩ ጮማ ያለው ስጋ፣ ነጭ ሽንኩርት ወሳኝ ነው። ፍሌቨር ቤዛችንን ቢውል የሚያደርግልን ነጭ ሽንኩርት አለን። ቀይ ሽንኩርትም እንጠቀማለን። ማይቀረው ዋናው ቀዩ ቤል ፔፐር እንጠቀመው። ዋና ይሄኛውን ነው። የተወሰነ ቲማቲምን እንጠቀማለን። ከፐርስሊ ጋር ሲቀላቀሉ ታይቻለሁ። ከፐርስሊ ጋር ሼፍ ግን ብዙ አይነት ኮፍታ ነው ያለው። በጥሬው የሚበላም አለ። እኛ የምንሰራው ግን በእጃችን ሼፕ የምናደርገው ለመስራት ቀላል የሆነውን አዳና ኮፍታ ነው። ፈረሱ ሜዳው ያው እኔ ከኋላ አግዛለሁ። እንግዲህ ከአንተ ጋር ኮፍታ አዘጋጃለሁ። ዛሬ እንግዲህ ከልጄ ጋር በቃ በወሎ ልጅ የማደርገው ልጅ ነው። ከልጄ ጋር ዛሬ ቆንጆ አዘጋጃለሁ። አሁን ምን ላቀበለ በመከታተፍ እንጀምራለን። በተለያየ ጥሪ እናስተላልፍላቸዋል። የተለያዩ ምግብ ባለሙያዎች ከኛ ጋር መጥታቸው እንግዲህ በዩቲዩብ ላይ 50,000 በመግባታችን በማድረግ ወደ 100,000 ጉዞ ጀምረናል። ገዛ ለመድረስ እንግዲህ ከተለያዩ የምግብ ባለሙያዎች ጋር እሰራለሁ። የሆቴል ሼፎች፣ እንደዚህ በቲክቶክ የምታውቁ የምግብ ባለሙያዎችን እንዲሁ የቤት እመቤቶችን ጉበዝ ባለሙያዎችን ካላችሁ ፈልጋለን። አብረን ምግብ ያወሰብ ቆይታ እናደርጋለን። ከኔ አብረን የኛ ስቱዲዮ መጥታችሁ እንሰራላችሁ። ካስፈለገ እናንተ ጋር መተን አብረን እናዘጋጃለን። እንግዲህ በተከታታይ እንግዲህ ከተለያዩ ባለሙያዎች ጋር ምግብ እንሰራለን። ጥሪያችሁን አብረን እንስራ ብላችሁ ብቻ ኮሜንት አስቀምጡልን። እንመጣለን። እኛ ጋር ኪችናችሁ የተሟላ ኪችን መጠየቅ ብቻ የምጠበቅብህ አንተ። ዩቲዩብ አለክ? ዩቲዩብ አልጀመርኩም። ቲክቶክ እና ኢንስታግራም እንግዲህ ገባ ብላችሁ ቲክቶክ ላይ ገባ ብላችሁ አዶኒ የተለያዩ ምግቦችን ያዘጋጃል። በተለይ ደግሞ አዶኒ በጣም ወደ ታውቃላችሁ እነዚህ ከሱቅ ምንገዛቸው ከሱፐርማርኬት ምንገዛቸውን ግብአቶች ቤታችን እንዴት እንደምንሰራ የሚያሳዩ ነገር አለ። በጣም ትንሽ ካታያቸው ሶሶች አሉ እንደ ባርቢኪው። ባለፈው በተለይ አንድ ባርቢኪው እኔም ባርቢኪው በጣም እሰራለሁ፣ ግን ያንተ በጣም ወደድኳትና ካንተም ኮርጃለሁ። አንዴ ምግብ አሰራር በጣም ወድጃታለሁና የባርቢኪው አሰራር በጣም ደስ ትላለች። ሰሞን ደግሞ አንዳንድ እንትኖችን ሰዎች የጋበዝክ የምትጋብዘው ነገር አለ። እንደው ጋብዘኝ አልበዛብህም? በጣም ብዙ ነው ጋብዘኛው። ሴሌክቲቭ ሆነ ነው እንጂ ለሁሉም መቼም ልክ ነህ። ብዙ ሴቶች የመጡ አንተ ጋር ሲጋበዙ አይቻለሁና ወንዶችን አጋብዝ። ወንዶችም አሉ አጋብዘው። እዚህ ጋር ስለማታስታውስ ምን ቸጋር መሰላችሁ? አንድ ሚስጥር እንገራችሁ። አልገጠመም ጋብዘን ብሎ ካሜራው ሲደቀን ላበላም ሰዎች አሉ። በጣም ካሜራ መማር ሰዎችና እነሱንም መርጠን ምን ጭምር ነው የሚጋብዛችሁና ስለዚህ አሁን ቤል ፔፐሩ በደንብ እየደቀቀ ነው። ሁሉ ነገር ደቃቅ ነው ያስፈልገው ማለት ነው። በደንብ መልቀቅ አለበት ላይ ማለት ነው። በጣም ጥሩ ተቃራጭ መጨመርባት ትንሽ ባለ መጨመራችን አቀምጥ ማለት ነው።
በዛ አጋጣሚ እንግዲህ 50,000 እንደገባና 100,000 ለመግባት ጉዞ ጀምረናል። ሰብስክራይብ ማድረግ የደወል ምልክቱን መጫን እንዳዘነጉ። ይህ ደግሞ ሁሉ ሰው ባለሙያ እንዲሆን ይህም ምግብ ሼር አድርጉት፣ ላይክ ማድረግ ተባበሩን። ከኛ ከሆናችሁ ሁሌ ባለሙያ ትሆናላችሁ። በተለይ እንደዚህ ቀል ያሉ ነገሮችን ውጭ ሀገር የሰማችሁትን በቴሌቪዥን ያያችሁትን በወሬ የሰማችሁ አጠቃላይ እዚህ ስቱዲዮ ላይ የማይሰራ ምግብ የለም። በቅርቡ ደግሞ ከተለያዩ ባለሙያዎች ጋር እንገናኛለን። ሰብስክራይብ ማድረግ እንዳይዘነጋ። ጫን አድርጓት። አሁን ደግሞ ቲማቲም እንከትፈው። ጥሩ ነው እያለሽ እንደ ተማሪ ነው የምትከትፈው። ጎበዝ ነህ። ትምህርት እንዳለፈ ሰማይ ነው የምትከትፈው። በነገራችን ላይ መክተፍ ትልቅ ነገር ነው እኮ። ዋናው የምግብ ስራ ከዚህ ነው የሚጀምረው። እኔም ኢንጆይ የማደርገው ከኩኪንግ አንዱ መክተፍ ነው። እንዴት ነው እጅን አድርገው አታውቅም? ብዙ ጊዜ ስፔሻሊ በአዲስ ቢላዎች በእኔ ነው እንትን የሚሉት የሚሞረዱት። እኔ ራሴ ምን ገጠመኝ መሰለህ? እንደዚህ ላሳየህ፣ በተግባር ላሳየህ። ለአንተ በኋላ ታደርገው ማለት አደራ። ከኋላ ስለመጠፈራኝ ቢላው እንደዚህ ቆሟል። እንደዚህ ወጣ ብሎ ቆመዋል። የተርኪ ምናምን እንሰራለን፣ ሆቴል እንሰራለን። የውጭ ሀገር ብዙ ነበሩ። ደግሞ የመጀመሪያ ጊዜ ነው ተርኪ በምሰራ አላየሁም እና በጣም ጉጉቻለሁ። ከሼፉ ስርስር እላለሁ እና እርጥና ምን ቸው ነገር አዝሎኛል። ስመለስ አንዱ ልጅ እንደዚህ ቢላውን ወጣ አድርጎታል። መጋዝ ቢላ ወጣ አድርጎ ቁጥቶታል ኪችን ላይ። በዚህ አጋጣሚ ቢላ በጥንቃቄ አስቀምጡ። እናንተ ከሰራችሁ በኋላ ያሱ እንዳይጎዳ አቃምጡ። ምን ጊዜም ቢላ መሰኪያ ላይ መቀመጥ አለበት። ምንድነው መሰኪያ ቢኖራችሁ እንኳን ሩዝ ላይ ዱቄት ላይ ሰካ አድርጋችሁ አስቀምጡት እንጂ እንደዚህ መቀመጥ የለበትም። እና ልክ እንደዚህ ሳልፍ ታውቃለህ፣ ይሄ ቢላ እዚህ ላይ መስክት ያለው እጅ ላይ በቃ የኪችን ሙቀት አለ፣ ሩጫ አለ፣ ደሙ አልቆም አለ። በቃ ያችን ምግብ እንደወጎ ሳላያት ደሜን አንተ ፍጥፊ ወደ ቤቴ አላዚ በጣም ኦቨርስት ጓጓም ለካ አይጠፋም ገጠመኝና እና ቢላ እኔም በጣም አግኝቶኛል። አንተ ብቻ አይደለም። ራሽ ላይ ሲሆን ደግሞ አቆራረጡም ዲፕ ነው የሚሆነው። ያገኛል ያገኛል። ተስላጣም ደስ አሮማ እየተሸተኛል። አንድ ሲቀላቀጥ አንድ ሲቀላቀጥ ካፍታ ቆይታ ስንመለስ እንግዲህ ለግባቱ ቀላቅለን ቆንጆ ኮፍታ እናዘጋጃለን። ጠብቁ። እሺ ተመልሰናል። አሁን እንግዲህ ኮፍታችን መቀላቀበት ሰዓት ደርሷል። እንደምትመለከቱት እንግዲህ ቀይ ሽንኩርቱን፣ ቤል ፔፐሩን፣ ነጭ ሽንኩርትና ቲማቲም ፐርሲል አብረው ተዘጋጅተዋል። እንግዲህ አሁን ወደ ምንገባው ወደ መቀላቀል ነው። ወደ መቀላቀል ቀላቅለን ቅመሞቹና አንድ ነገር ግን ባስተካክልስ ፍቅድልኛለህ? በሚገባ በጣም ጥሩ። ምን ማየው መሰለህ እዚች ጋር እቺ የከተፍካትን ነገር ማለት ነው። እቺ የከተፍካትን ነገር ባጠለ ደስ አለኝ። በቃ ባጠለ ደስ ይለኛል። ቲማቲምና ፐርሲሏ ትንሽ መጠጥ አድርጋት ይመስላል። ኤክሰስ ውሃው እንዲወጣ እንዲወጣልን በኋላ እንትን አድርጋት ስለኛ እስከ እንደዚህ ጨማንታ አዮች ነገር ትንሽ ተወጣጪ ቆይ ይመስለኛል። ውሃውን ድሬን ብናደርገው ልክ ነው። ተበልቼ ነበር አተረፍከኝ። አይ እንጆ ጀስት እንዲያዩ እንጂ ዝም ብላለሁ እኮ ነው። ጨምርልኛው። ኦኬ አንድ ግባቶች አንድ ላይ ገብተዋል። ሽታ ነገራቻችን በቃ የእንትኖች የአሮማቸው በጣም ስለ ከንቱኑ ጋር ያለው ሽታ በጣም ወደጀዋለሁ። ይሄ ብቻ ብዙ መቀላቀል ይችላል። ከዛ በኋላ ወደ ቅመማ እንሄዳለን። ማንከብ ዝጋሉልን መጠቀም ይችላል። ሳልሳ እንጨምር። አብዛኛው ምግባቸው ላይ አይቀርም የቲማቲም ድልህ። ምንም ቲማቲም ቢኖረው እንኳን ይጨምሩበታል። ከዛ በኋላ ትንሽ ሎሚ ጭማቂ፣ ቆንጆ በርበሬ አንድ ማንኪያ። በጣም ጥሩ። ከሙን እንደዚህ ድራብ ነገር ከሙን እኔ ስለምወድ ግን ሼፍ ሙላው ዛሬ ሰጥቻለሁ። ሜዳውን እንግዲህ ምንም አልከራከርም። ከዛ ትንሽ ሮዝመሪ እናደርጋለን፣ ያው ስጋ ስለሆነ ናይስ። ከዛ በኋላ ጨው እንጨምራለን ማይቀረውን። ዋው! ስለዚህ መለወስ ነው። በቃ እንገባበታ። ከዚህ በኋላ ምን ይገባበት? በቃ ታጥባ እንደመጣ ነው እንገባበት። ዛሬ እንግዲህ ተርኪሽ ኮፍታ ከዋናው ቦታ ከማካፊያው ነው የምታዩት። እዛው ከማካፊያ የሚባለው ከዋናው ቦታ ከዛው ከቱርክ የተወሰነ ደቂቃዎች ማርኔት ብናደርገው አሪፍ ነው። እሺ እንግዲህ ትንሽ ቅመሙና ስጋው እንዲዋድና ማርኔት እንዲያደርግ ጣዕም እንዲያገኝ እናደርገዋለን። አንድ 5 ደቂቃ 10 ደቂቃ ቆይተን እንመጣለን። ጠብቁ።
እሺ ተመልሰናል። እንደነገርናችሁ አትክልቶቹና ቅመሞቹ ከስጋው ጋር እንዲዋሃዱ እንደማድረግ ወይ ደግሞ በደንብ እንዲወራረሱ አድርገናል ጣዕማቸውን። አሁን እንግዲህ የኮፍታውን ቅርጽ የምንሰራበት ሰዓት ደርሳ እሱን ከሰራን በኋላ እንግዲህ ወደ መጨረሻው ዘዴ እንደርሳለን ማለት ነው። እስቲ መጠኗን ቅርጿን ምን ትመስላለች? እዛ ያያት ነሳኝ እስቲ። በእጃችን ነው ቅርጽ የምናስይዘው። ስንት ግራም እንደሆነች ብቻ መገመት ምንያት ልገምት እንደው እስገምት እስቲ በዛው ፈተና ይሆናል። 20 ይሆናል። አችልም ግምት ልቀሽነ ግምት 50 እንደው 20 እና 50 በሩ ቤት ነው 20 ብሎኝ ግምቷ 50 ቀስ ብዬ የተናገርኩ እኮ ለዛ ነው። እሺ ምስተረቃ ጋር ምስተር የለም እዚህ ጋር እሺ 50 በ50 እያለ ማለት ነው። በቃ 50 ነው ሰማ እንደው አውጪና የሚያክል አትለኛል። እሺ ስለዚህ ኦቫል ነገር ነች። ኦቫል ነገር ነው የምናደርገው። የእጃችንን መዳፍ ቅርጽ አስይዘን ማለት ነው። እንጂ ቀባላከት የኔ ሽማግሌ ስለሆነ ይጣበቅ ይችላል። እንደዚህ ያቃረሻል። ናይስ ሽንት መስለች። ኦኬ አዳና ኮፍታ ስንት ይሆናል አንተ ሼፍ? ተበላው ይመዘን ስንት ይሆናል? ተገኘው እንግዲህ ካሜራ ውስጥ ይግባ። እንግዲህ ካሜራ ውስጥ ይግባ። ዋው 42 ለትንሽ ቀስ ብለህ ነግረኛል። ሰምቻለሁ የልብህን። በቃ 50 ዛሬ ማለት ነው። አዳነን ብለው አዳነ ኮፍታ የኛ ሀገር ትዊስት ይሰጠውና ልክ ነኝ። በጣም እንቀጥላለን። እሺ ጠጋግነን እንቀጥላለን። አዳና ኮፍታ እንቁላል ማንባ ያስፈልጋል። ባዶ የሚሰራው ማለት ነው። ለዚህ እንቁላል አይገባበት። እሺ ተመልሰናል። እንግዲህ አሁን ኮፍታችን እናበስል ነው። ሁለታችን ጎን ለጎን እናበስላለን። እንግዲህ አንተ ያየሁትን ኮፒ ማድረገው ሻሎ ፍራይ እናደርገው ማለት ነው። በአነስተኛ ዘይት ነው። ናይስ። እሺ ታይታውኒ ወደ ፈላ ካበላሽው እንግዲህ በማማሲያ የምትመጣው ኪቺን ማማሲያ የምትመጣው ሆቴል ውስጥ ስታበላሽ በማማሲያ ቋ ተደረገው። አስቀርሽ። እሺ ቡና ቁርስ አደረከው እኮ። እሺ እቺ ያስታከመጣለሁ። ናይስ። አብዛኛውን ጊዜ እነሱ የሚበሉት ነጭ ሽንኩርት አለ አይደለ? ይሄ የፈረንጁ ሽንኩርት እሱን ቲንሊስ አሮኛ ምን ነው ማለት ነው። እሱኛውን ከሱ ማጋር አንድ ላይ አድርገው እንደ ሰላጣ ነው የሚመገቡ። ከለኝ ምን ይሻለኛል ታዲያ? እንግዲህ እንትን አጋ እንደ ሰላጣ መስራት ሰላጣ መስራት እንችላለን። ከዛ አብሮ ሳይድ ላይ ከቂጣ ጋር ነው ትራዲሽናል የሚቀርበው። ግን ባለን ግብአቶች መጠቀም እርጎ ማለት መጠቀም እንችላለን። እርጎ ማድረግ እንችላለን። ምራቡ አለኝ ባለኝ ታወቀ ባለኝ ግብአት እንሰራለን። እሺ እንግዲህ በስሏል። ስንመለስ እንግዲህ የማባያዎችን አዘጋጅተን ገበታችን ሰርተን እንጠብቃቸዋለን። ጠብቁ። እሺ ተመልሰናል። አሁን እንግዲህ እንደምትመለከቱት እዚህ ጋር ቲማቲም፣ ፋሮ ሽንኩርትና ፐርስሊ አድቀን መተናል። ሎሚ አዘጋጅተናል። ሎሚና የወይራ ዘይት፣ ሲምፕል ሳላድ ለነት ማባያ። በዚህ አጋጣሚ ግን ቀል እንዲላችሁ ሀገር እናዘጋጅላችሁ ትንሽ እንድትሞክሩት ያክል ነው የምንሰራላቸው። እንዲህ ካረግን በኋላ ትንሽ ጨው እንግድነት ቀረ። ከዚህ በኋላ ሞራል መጣ ገባሁበት ሲያልቅ ማለት ሲያልቅ እንዲህ ካረግን በኋላ ማቀረቢያ ዕቃችን አለ። እስቲ ያሳምራት። እርጎ ማምጥ ይችላል። በርጋችን ላይ ጠይቀኛ ነበር። ያው ሳይድ ላይ ድርድራት ሳምን የመጨረሻው ምዕራፍ እየደረስን ነው። ከለሩ ግን ብሉኝ ነው የሚለው እንዴ! እኔ እኮ የልጅ ምንድን ነው ተብሎ ደርደር በመዘርገፍ ያደረገው ብለ እያልኩ ነው። እዚህ ጋር ደግሞ ያዘጋጀናትን የቲማቲም የፈረንጅ ቃሪያ አላት፣ ፋሮ ሽንኩርት አለው፣ ፐርስሊ ያለው፣ የወይራ ዘይት፣ ሎሚ። እንግዲህ ቁርጦን ልንበላው ነው። ምን ማድረግ አንችልም። እንግዲህ ካስፈለገም እዚህ ጋር እርጎ አቀርበናል። እርጎ ውስጥ ነከር እያደረጋችሁ መገብ ትችላላችሁ። እዚህ ጋር ደግሞ እዚህ ጋር አፍሰን እንመገባለን ማለት ነው። እስቲ እንግዲህ ንቅመስ እንዴ ማን ይቀርባል? እንደማይተዋል ስቴጅን ብርክና ካተና ተርፏን እንደዚህ በላ ደስ ይለኛል። በእርጎ ልሞክረው።
አንተ ከይሲ የኔ ይበላል ከነዚህ የቁመት እንዳያችሁት እንግዲህ በጣም የሚገርም በተለይ ደግሞ የሳልሳውና እርጎ ስታደርጉበት በቃ ይሄም ቁመት የመርዘም ነው። በጣም የሚገርም ምግብ ነው። በጣም አልጠበቅኩም። በጣም የሚገርም ጣዕም ነው ያለውና እባካችሁ ሞክሩት፣ ትወዱታላችሁ። ዛሬ ጉርሻ ከሼፍ ዮናስ እንግዲህ ይሄ ምስል ነበር። እንግዲህ 50,000 ሰብስክራይብ መግባታችን ምክንያት በማድረግ የተለያዩ ባለሙያዎችን ጋር ምግብ ያዘጋጀው ነው። መጀመሪያ እንግዲህ ደግሞ ዶኒስ ሆና አክብረን ስለመጣ በጣም አመሰግናለሁ። ቴንክ ዩ እዚህ ይስጥልኝ። ቀጥታ አይልዝ ነገር ቀጠለው እኮ ሰላም ያገናኘን። ቻው